ሐዋርያው ጳውሎስ በምድር ላይ ካሉ ሰዎች ሁሉ የበለጠ ልሳን እናገራለሁ ብሏል። ከሁላችሁ የበለጠ ልሳን የምናገረው እኔ ነኝ ብሏል። ሳታቋርጡ ዘወትር የምትጸልዩ ከሆነ ለእግዚአብሔር ሐሳብ ራሳችሁን ኢን አላይመንት አስቀምጣችኋል ማለት ነው። ስትቀመጥ፣ ስትነሳ፣ ስትሄድ፣ ስትተኛ፣ ስታነብ፣ ስትበላ፣ ስትጠጣ፣ ሬስትሩም ስትገባ፣ ሽንኩርት ስትከትፊ፣ እንጀራ እየጋገርሽ፣ አልጋ እያነጠፍሽ፣ ኳስ እየተጫወትክ መጸለይ ትችላለህ። እየጋልክ 1 ወር 2 ወር 6 ወር እየጋልክ ከሄድክ በኋላ it's impossible። አንተ ስፒሪቹዋሊ ክንፍ አውጥተህ እየበረርክ ነው ያለው። ወሬ ቀንሱ፣ ምግብ ቀንሱ፣ ቲክቶክ ቀንሱ፣ ጸሎት ጨምሩ። ህይወታችሁ በ20 ዓመት የማትደርሱበትን ቦታ እግዚአብሔር ሲያደርሳችሁ ታያለ። ሳትታክቱ ዘወትር ጸልዩ፣ እንደዛች መበለት አታቁም ነው እያለ ያለው እግዚአብሔር ቃል። ሉቃስ 9:29 ሲጸልይም የፊቱ መልክ ተለወጠ፣ ልብሱም ተብለጭልጮ ነጭ ሆነ ነበር። ኢየሱስ ሲጸልይ ሐዋርያትም ሲጸልዩ ተቀምጠው የነበሩበት ቤት ተናወጠ። ትክክለኛ ጸሎት ማወቅ ከፈለጋችሁ ምንም ከመሆኑ በፊት አንተ ላይ የሚፈጠረው የተለየ ነገር አለ። ትግል አለ። ጆሮ ይግላል። ያንዳንድ ሰው እጁ ይግላል። ውስጡ ልቡ ትራንስፎርም ይሆናል። እሳት ይሰማል። ያ እሳት ሲሰማ አንዳንድ ሰው ይሮጣል፣ አንዳንድ ሰው ይዘላል፣ አንዳንድ ሰው ጸጥ ይላል። ጸሎት ነገሮችን ከመቀየሩ በፊት አንተን ይቀይራል። ውስጥህን ያግለዋል፣ ያነቃቃል፣ እንደ ጋለ ብረት ያደርጋል። ለዚህ ነው በመንፈስ የምትቃጠሉ ሁኑ ወይም የጋለ መንፈስ ይኑራችሁ የሚለው። ለዚህ have a fervent spirit። የጋለ ብረት ታውቃላችሁ? እንደሱ ሁኑ ነው የሚለው። እንደ ሰው ሁሌ የጋለ ነው። ሁሌ በመንፈስ የሚቃጠል ሰው አለ። ሁሌ የሚዘምር ሰው አለ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። እንዴት? በመዝሙርና በዝማሬ በመንፈሳዊ ቅኔ ለጌታ በልባችሁ ተቀኙና ዘምሩ። አይቀርም? ሁሉ ጊዜ በልቡ ለጌታ የሚቀኝ ሰው ኮንቲኒየስ የሆነ ኢንፊሊንግ ኦፍ ዘ ሆሊ ስፒሪት ያገኛል። እዚህ ነው ጠዋት ስትነሳ አፍ በመዝሙር የሚሞላው እግዚአብሔር እድል እየሰጠ ነው። እዚህ ነው ወንድሞች ጠዋት ጺማቸውን ሲላጩ ጸጉራቸውን ሲያበጥሩ ሰምታችሁ የማታውቁትን ፉጨት ትሰማላችሁ። መዝሙርም አትችለው ሁሉ በልጦ አተንሰል ሄቨንሊ ፍሪኩዌንሲ ጋር እግዚአብሔር ሊያገናኝ ነው። ለምን? አእምሮ ገና በብዙ ነገሮች አልተያዘም። ሌሊቱን በሙሉ እየታጠበ ስለነበረ ጠዋት ስትነሳ ልብ ውስጥ መዝሙር ሲመጣ መዝሙሩን እየዘመርክ ልሳን እየተናገርክ እንደ ፓራሹት ውስጥ ያለው ነገር እየተከፈተ ከሄደ ሙሉ ቀን ደስታ ያንተ ነው። በነገር ደግሞ የሚጀምሩ ሰዎች አሉ። ጠዋት እዚህ ቤት እኔ እድሜ ዘመኔን በተከላላ ፍርፍር ነው እንደምበላው፣ እኔ ቁርስ ዘመረረኝ፣ ዘይት የለውም፣ ጎረቤት ተሳድበው የሚጀምር መንፈሱን ሄዶ ከዲመን ጋር ኮኔክት አድርጎ ቀኑን ሙሉ ሚዘርብል ላይፍ የሚያሳልፍ ሰው አለ። ስለዚህ ቀናችሁን ስትጀምሩ በመነዛነዝ አትጀምሩ፣ በመዝሙር ጀምሩ። እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ መስታወት ፊት ቆማችሁ ዘምሩ፣ ተናገሩ፣ መንፈሳዊ ሁኑ። ስራችሁን በመንፈስ ጀምሩ። በስራዬ ላይ የእግዚአብሔር መንግስት ይምጣ በሉ። አሸናፊዎች እናንተ ትሆናላችሁ። ሰይጣን ሳይቀድማችሁ ቀደሙት። ጠዋት ተነስተ ቀንህን ካበላሸ በኋላ ማታ ላይ መተ እግዚአብሔር ላይ አታላዝነ። የዋለቃይ እንትና አድርገው እንትና እንደዚህ ያደረገኝ ጌታ ወይ እኔ ታገስኳቸው፣ እኔ ቻልኳቸው፣
ተው ስትለኝ ተውኳቸው። ኧረ እባክህ መጀመሪያ ቀንህን በመንፈስ ጀምር እስቲ። አለቃ አንተ አለቃ ትሆንበታለህ። ያንተ ሞገስ አንተ ፊት ላይ የሚያበራውን ነገር ተቋቁሞ አንተ ላይ አንድ ነገር መናገር አይችልም። አውቶቡስ ውስጥ ስትገባ፣ መኪና ውስጥ ስትገባ፣ መስሪያ ቤት ስትገባ፣ ትምህርት ቤት ስትገባ ዩኒክ ሰው ነህ። ሰዎች ይሰሙሃል፣ ትሰማለህ፣ ትታያለህ። አልሆነ ገና ካልጋ ስትነሳ በቲክቶክ የምትጀምር ከሆነ አስቸጋሪ። ካልጋ ላይ እንደ ጄኪ ቻን በልሳን ነው መነሳት። በመንፈስ የምትቃጠሉ የማትበርዱ የሆነ ለኔጌቲቪቲ ለማኩረፍ ፊት ለማርዘም ተስፋ ለመቁረጥ የማትመቹ ሰው ሆኖ ውስጥ እንዲህ ብሎኝ ያውቃሉ ጓደኞች። መቼ ነው አንተን አዝነ ተስፋ ቆርጠ የምናየው? መቼም አታዩ። እኔን ይሄ ብሉ የሚባል ቀን ሁሉ ነገር ጨላለመውብኝ መሄጃ አጥቼ ግራ ገምቶኝም አታዩኝም። እንዲያውም እኔ በጣም ያዘንኩ ቀን፣ ተስፋ የቆረጥኩ ቀን ምን አይነት ሰው እንደሆንኩ ልንገራችሁ። ወይኔ ልሳኔ እንደዛ ሴትዮ መዝሙሬን ከፍቼ ከሰይጣን ጋር ፊት ለፊት ነው እንጂ ዋጋ ያለው እዚህ ሞከርኩ እምቢ፣ በዚህ ሞከርኩ እምቢ፣ በዛኛው ሞከርኩ እምቢ። ተስፋ ቆርጬ ከደቂቃዎች በኋላ እንደገና ስነሳ ነው የምታየው። ተስፋ ቆርጠህ ታውቃለህ ወይ? ብዙ ጊዜ። ሞትን ተመኝተህ ታውቃለህ ወይ? ብዙ ጊዜ። እዛ አልቆይም ግን ከሆኑ ደቂቃዎች በኋላ ምን እንደሚያስፈነጥረኝ አላውቅም። ብድግ ብዬ ነው መለስ። ምን ብሎ አንዳንድ ሰው አለ ሁሉን ነገር በቃ በኔጌቲቭ የሚያይ ሰው አለ። ምንም ብታርጉለት፣ ምንም ቢሳካለት ለማመስገን፣ ለመዘመር፣ ለመሳቅ፣ ለመደሰት የማይፈልግ ሰው አለ። እንዲያውም መሳቅ ኃጢአት የሚመስለው ሁሉ አለ። ረጅም ከሳቀ ሁሉ አይታችሁ አታውቁም? አይስቅም፣ አይደሰትም፣ ምንም የለም። አንዳንድ ሰው ደግሞ ሰው አይቶ ነው ለመሳቅ ራሱ ሌሎች ስቀዋል ወይስ ለማጨብጨብም። አንዳንድ አገልጋዮች አሉ እነገሌ ጋር ከሄድክ ትሰደባለህ ከተባለ አይሄድም። ምንም በራሱ አቋም የሌለው ሰው አታይ። የሆኑ ሰዎች በርከት ካሉ ይሄዳል። እዚህኛው ካሉ እዛ ጋር ይሄዳል። ይሄ በሕፃንነቱ ቡሊ ሲደረግ ያደገ ነው። የራሱ አቋም የለው ማለት ሲጨቆን ያደገ ሰው በምን እንደምታውቁ ታውቃላችሁ? በክራውድ ውስጥ ነው መደበቅ የሚፈልገው። ራሱን ሆኖ ትልቅ መሆን ፍላጎት የለው። እንደሱ አይነት ሰው ደግሞ መቼም ትልቅ ሲሆን አታዩት። የለውማ የራሱ አይደንቲቲ። በራሱ ከለር ለመቆም ፈቃደኛ አይደለም። ለክሪቲክስ፣ ለስድብ፣ ለመነቀፍ ያልተዘጋጀ ሰው ትልቅ ሰው መሆን አይችልም። መሰደብ የማትፈልግ ከሆነ ትልቅ ለመሆን አትሞክር። ሐዋርያት ሥራ 10 ከ9 እስከ 11 ጴጥሮስም በነገው ሲሄዱ ወደ ከተማም ሲቀርቡ ጴጥሮስ ከ6 ሰዓት ያህል ይጸልይ ዘንድ ወደ ጣራ ወጣ። እሺ ሰገነት ነው ነገሩ። ተርቦም ሊበላ ወደደ። ሲያዘጋጁለትም ሳሉ ተመስጦ መጣበት። እስቲ ተመስጦ መጣበት በሉ። ምስጥ አለ። 6 ሰዓት ሙሉ ጸልዩ። ተመስጦ ታውቃላችሁ? ትራንስ ብዙ ሰዎች እንደ ኃጢአት ነው የሚያዩት። ሰው እየጸለይክ ስትሄድ በተመስጦ ትገባለህ ወደ ውስጠኛው ክፍልና እዚህ ምድር ሁን፣ ሰማይ ሁን፣ አየር ላይ የበረርክ ይሁን፣ ምድር ላይ ቆመ ይሁን አታውቅም። ስምጥ ብለህ ወደ ውስጠኛው ክፍል ትገባለህ። ጸሎት ኮንሲስተንሲ ነው። መጠበቅ አለብህ። ፍሰቱን ማወቅ አለብህ። ምኑ ጋር እንደምትገባ ማወቅ አለብህ። እስከ ምን መዘመር እንዳለብህ ታይሚንጉን ማወቅ አለብህ። ልሳን መቼ መናገር እንዳለብህ ማወቅ አለብህ። እንዴት መፍሰስ እንዳለብህ ማወቅ አለብህ። ወደ ተመስጦ እንዴት እንደምትገባ ማወቅ አለብህ። ከዛ በኋላ ሰማይ ሪል ነው የሚሆንልህ። የኛ ሀገር ጸሎት በጣም
ልክ አይደለም። ጌታ ሆይ እንደዚህ ሆነው እንድናግልኝ ፔቲሽን በቃ ሁሌ ልመና ብቻ አይደለም ጸሎት። ወደ ፕሬዘንሱ መግባት ነው። ወደ ህልውናው መግባት ነው። ወደ ቅድስት መግባት ነው። እሱ ወደ አለበት መዝለቅ ነው። እሱን መንካት ነው። አሜን አትሉ? ኃይል ማውጣት ነው። ዝቅ ማለት ነው። ሀምብል መሆን። ኢየሱስ ወደ ኢየሩሳሌም የገባው በምንድን ነው? ምን ላይ ቁጭ ብሎ ነው? አህያ ላይ ቁጭ ብሎ ነው። አህያ ማለት በነገራችን ላይ ትህትና ማለት ነው። ሰላም ማለት ነው። በዛን ዘመን ነገስታት ወደ ሌላኛው ንጉስ በፈረስ ከሄዱ ጦርነት፣ በአህያ ከሄዱና ከሩቅ ሲያያቸው አህያ ከሆነ ለሰላም ነው የመጣን ማለት ነው። ኢየሱስ አህያ ላይ ቁጭ ብሎ ሄደ። አህያ ማለት ሀምብል ማለት ነው። ባህሪያ ማለት ነው። አህያ የሚለው ቃል ኢያሱና ካሌብ በሉስ። ኢያሱ ማለት ኢየሱስ ማለት ነው። የሹዋ ማለት ነው። ወደ ተስፋይቱ ምድር የገቡት ኢየሱስና አህያው ነው ማለት ነው። ሙሴ ድንጋዩን ሁለቴ ስለመታ አይደለም ወደ አዲስቱ ኢየሩሳሌም ያልገባው፣ ስለማይገባ ነው። ሕግ ነው። ህዝቡን ማድረስ ስለማይችል ነው። አይገባም። ሙሴ አይገባም። በህግ አይገባም። እስቲ በህግ አይገባም በሉ። የገባው ማን መሰላችሁ? ኢያሱ ነው። ኢየሱስ ነው። ኢያሱ ማለት ኢየሹዋ ማለት ነው። ከካሌብ ጋር ነው የገባው። አሜን አትሎም እንዴ? ብለህ ደግሞ ዛሬ አህያ ልታረገን ነው? አዎ እኔ አንተ ባሪያ ነኝ ስትል እንደ አህያ ነኝ ማለት ነው። እሺ እላለሁ፣ እሰራለሁ፣ እታዘዛለሁ፣ የምትለኝን ሁሉ አደርጋለሁ ማለት ነው። የማልጠቅም ባሪያ ነኝ ብሎ ያለው ለዚህ ነው። ስለ አህያ ብቻ አስተምራቸዋለሁ ሌላ ጊዜ። ለምንድን ነው በአህያ መንጋጋ ነው 1000 ሰው የጨረሰው? አይደለም እንዴ? የሚገርማችሁ ከጨረሰ በኋላ በአህያ መንጋጋ ሁሉ ከሞቱ በኋላ በውሃ ጥም ሊሞት ደረሰ። ጌታ ሆይ አትደርስም ወይ? ይህን ሁሉ ድል ከሰጠኝ በኋላ ልሞት ነው ወይ ብሎ በዛ ምድረ በዳ ሲጮህ እግዚአብሔር ከአህያ መንጋጋ ውስጥ ነው ውሃ ያፈለቀለት። በትህትና ውስጥ ነው የሕይወት ውሃ ወንዝ ወደ አንተ ገሽ አውጥ። አሜን በሉ፣ አሜን በሉ። ዝቅ በል። ትዕቢተኛ አትሁን። እኔነት ውስጥ ትልቅ ነኝ አትበል። ሰዎች ላይ ስትፈርድ አትታይ። እገሌ ልክ ነው፣ እገሌ ሮንግ ነው፣ እንደዚህ ነኝ፣ እኔ ነኝ ትልቅ ማለት ከጀመርክ ቀን እየተነፈስክ ነው። እግዚአብሔር ለትሑታን ጸጋን ይሰጣል። ትዕቢተኞችን ግን ምን ያደርጋቸዋል? ሰይጣን አይደለም የሚቃወመው፣ እግዚአብሔር ነው የሚቃወመው። ትዕቢተኛ ሰው በህይወቴ ፈርቼ አላውቅም። ለምን መሰላችሁ? የእሱ ጠላት እግዚአብሔር ነው። የሚነፋፋ ሰው ያለኔ ሰው የለም የሚል ሰው እግዚአብሔር ራሱ መርፌው ልኩስ ብዙ ያበጡ ሰዎችን አይተናልኛ። ያበጣችሁ እዚህ እስካላችሁ እግዚአብሔር መርፌውን ከመላኩ በፊት ራስህ ብለህ ትሁቱ። ማንኛውንም ነገር አሎክ ማድረግ የምትፈልጉ ከሆነ የእግዚአብሔር ኃይል በህይወታችሁ እንዲገለጥ ከሆነ በስራችሁ፣ በቢዝነሳችሁ፣ በትዳራችሁ ስታስቡ ጸሎትን ከፓወር ጋር ከመንፈስ ጋር አድርጋችሁ አስቡ። ምክንያቱም ክርስትና መንፈሳዊ ነው። ላይፍ ኢዝ ስፒሪቹዋል። ህይወት መንፈሳዊ ነው። የመጣ ነው ከመንፈሳዊ ዓለም። ህይወትን ከመንፈስ አንጻር ካያችሁ ብቻ ነው ፉል አንደርስታንዲንግ የሚኖራችሁ፣ ከብዥታ የምትወጡት። አታመናፍስ የሚሏቸው ሰዎች አሉ አይደል? እኔ እላችኋለሁ አመናፍሱ። ማመናፈስ ነው ያለብን። ሃይማኖተኞች አትሁኑ፣ ስፒሪቹዋል ሁኑ። ጴጥሮስ በዛ መመሰጥ ውስጥ የገባው እኮ ትናንትና አቢታን ከሞት አስነስተው ነው። እኔ ጴጥሮስ ሳየው በጣም መዝናናት የሚወድ አይነት ሰው ይመስለኛል። ባህር አጠገብ ነው ባይዘው ቤቱ እና ሰገነት አለው። መስኮቱን ሲከፍት ምን እንደምታዩ ታውቃላችሁ? ነጭ አሸዋና ባህር ነው የሚያየው።
የሞተ ካስነሳ በኋላ ሰገነት ላይ ትራንስ ውስጥ እስከ መግባት እስከ 6 ሰዓት እንዴት ይጸልያል ሰውዬ እንዴ? በሰፈር ውስጥ ሄዶ ጣቢታን ትናንት አልሰማችሁም እንዴ? እስቲ ቴስቲሞኒ ቅረጹ። አንቺ ጣቢታ ዝም ብለሽ ተቀመጫል እየሄድሽ ጴጥሮስ ነው ያስነሳኝ ብለሽ በየቤቱ አውሪ አላለም። ያስነሳው ጌታ እንደሆነ ያውቃል። ሄዶ እሱ ምንድነው ያደረገው? ወደ ሰገነት ላይ ወጣ። እዛው ነው በተመስጦ እያለ እግዚአብሔር መንፈስ ቅዱስ ተነስና አሁን ከሚፈልጉ ሰዎች ጋር የ4 ቀን መንገድ ተከትለ ሂድ አለ። የቆርኔሌዎስ ቤተሰብ ሁሉ የመዳኑ ምክንያት ጴጥሮስ በመንፈስ ላይ ሆኖ እግዚአብሔርን መስማት መቻሉ። እኛ እየተመሰጠን ነው። አዎ እየተመሰጠን ያለ ነው፣ ግን ቲክቶክ ላይ ነው። ባይዘው እኔ ሶሻል ሚዲያ በጣም ሳይ ኢትዮጵያ የምትባለው ሀገር እንደተቃጠለች፣ እንዳለቀች፣ እንደጠፋች፣ እንደሞተች ህዝብ እየተባላ እንደሆነ ነው ማስበው። እሱን ትቼ ግን በሰላም ሰውን ሁሉ ሰላም፣ ኮሪደሩ ሲያምር በሰላም እየወጣን እየገባን ያለ ነው። አሁን አሜሪካ ሆኜ አሜሪካ ያሉት ኢትዮጵያኖች ስለ ኢትዮጵያ የሚያወሩትን ብትሰሙ ትደነግጣል። ከኢትዮጵያ መጣሁ ሳትሞት እንዴት ነው መሞት? አረ ኢትዮጵያ ውስጥ የምትኖሩ ሰው እንዴት ተረፍክ? ከምንድን ነው የምትተርፈው? አንዴ ሲኤምሲ ላይ እሳት ተነሳ፣ ሲኤምሲ ውስጥ ያለ ሰው ሁሉ ተቃጥሎ አለቀ የሚል ዜና አየሁ አሜሪካ ሆኜ። ስደውል ባለቤት የስልክ አታነሳ፣ እቤት ስደውል እንትና ያነስ፣ ያ ስደውል አለቁ በቃ አልኩ። ያልደወልኩበት የለም። ለምን አላነሱም? ለሊት 9 ሰዓት ነው ተኝተው። ጠዋት ሲነሱ ምን ሆናችሁ ነው ማታነሱት? እኔ ተጨነቀ። ምን ሆነሃል? በእሳት ሲኤምሲ ሁሉ ሲያልቅ። ኧረ የምን እሳት? ለካ እዚች ጋር ምንድነው የሚባለው ዩኒቨርሲቲ ምንድነው የሲቪል ሰርቪስ ጋር የሆነች ቤት ናት የተቃጠለች። አሜሪካ ግን የሰማነው ዘ ኢንታየር ሲኤምሲ እንዳለቀ። ከቲክቶክ ውጣና ወደ ጋድ ቶክ ቀይረው። ስትጸልዩ የእግዚአብሔርን ቃል ጸልዩ፣ የእግዚአብሔርን ቃል ዘምሩ። ዮሐንስ 15:7 ያለ ቃሉ ስትጸልዩ ስሜታችሁን ስለሆነ የምትጸልዩ ጥሩ አይመጣም። እምነት ያስፈልጋቸዋል፣ ቃሉ ያስፈልጋቸዋል። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታፈራና ታፈቅልትን እንደሚያደርጋት ኢሳይያስ 55። ይሄ ደግሞ ምን ይላል? በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላቸዋል። ቃሌ በእናንተ ቢኖር፣ ቃሌን ብትጸልዩ፣ ቃሌ በእናንተ ውስጥ ቢሞላ፣ የጋለ መንፈስ ከኖራችሁ ጸሎታችሁ ይመለሳል። ጠዋት ስትነሱ መንፈሳዊ ሆኖ እስቲ መዝሙር ይብዛላችሁ። በመንፈስ የሆነ መዝሙር፣ ጆሮአችሁ እየተቃጠለ መዝሙር፣ እንባችሁ እየፈሰሰ መዝሙር፣ በልሳን እየተናገራችሁ መዝሙር፣ መስታወት ፊት ቆማችሁ በእሳት እየጸለያችሁ፣ ጆሮአችሁ ላይ ኤርፖድ አድርጋችሁ እየቀለጣችሁ በእሳት እየተንተከተካችሁ እንደ ወፍራም ሽሮ። ሰይጣን የት እንዳለ አያውቅም። በዛ ሰዓት ከራዳር ውጭ ነው የምትሆነው። ታውቃላችሁ? ከሰይጣን እይታ ውጭ ትሆናል። የት ሄደ? አያገኘም። የጋለ ብረት ምጣድ ላይ ዝንብ ዘላ ብታርፍ በምን እንደሞተች ሁሉ አታውቅም። ወደ ትነት ነው የምትቀየረው። ሰይጣንም እንደዛው ነው አንተ ላይ የጋልክ ስትሄድ በእግዚአብሔር ውስጥ እየተሰወርክ እየጠፋ ነው የምትሄደው። እሱን ማየት አይችልም፣ አንተንም ማየት ተሰወር በውስጡ ጥፋ። አንተ ጋል እዚህ ውስጥ እኮ ያለ አስተሳሰብ ነው እየመታውባቸው ያሉ። ጸሎት የሆኑ ወፍራም መጽሐፍ ቅዱስ ከመያዝ ጋር እንዲያነሶች አታችሁ ታውቃላችሁ። አካሄዳቸው ራሱ እንደዚህ ነው። ቸርች ሲሄዱ መንፈሳዊነትና አካሄድ ምንም ግንኙነት የለውም። እንዲህ ብሎ መጥተው እዚህ አጋንንታቸው የሚጮህ ብዙ ሰዎች አሉ። ከነከራባታቸው እገላለሁ። እሱ አይደለም። ቢ ስፒሪቹዋል
ስለ ስጋ ማሰብ spiritually minded and carnal minded መንፈሳዊ አስተሳሰብ ስጋዊ አስተሳሰብ ስጋችንም የማይፈልገው ጉድ የለም ማለቂያ የለውም የስጋችን ፍላጎት አያልቅም አውሮፕላን ብሰጠው ዓመተ ምሕረቱ አልፎበታል ይላል ዛሬ የምትነዱት መኪና ከ10 ዓመት በኋላ ታፍሩበታላችሁ ቪትስ የመጣ ሰሞን ፎቶ እንዳልተነሳንበት አሁን አንኮራበትም አይፎን 4S ሲመጣ የዓለም ሁሉ ኩራት እንዳልነበረ ዛሬ በእጁ ሊነካው የሚፈልግ ሰው የለም ዛሬም የያዛችሁት አይፎን 17 16 ከ3 ዓመት በኋላ ታፍርበታል ጋርቤጅ ውስጥ ነው የሚጣለው የፈለገ የምትወዱት አሁን ነገር በተቀላላ ምንም ጥቅም የለውም ሌላ በጣም የምትወዱት ምን እንደሆነ ንገራችሁ ከ10 ዓመት በኋላ ያሁኑን መልካችሁን አሁን ያላችሁበትን ከ10 ዓመት በኋላ ምንም ከፍላችሁ እዚህ ብትመለሱ ትፈልጋላችሁ አሁን ያላችሁን መልክ አሁን ያላችሁን ቁመና አሁን ያላችሁን ማንነት ከ10 ዓመት በኋላ 10 ሚሊዮን ብር ከፍላችሁ ብትመለሱ እሺ ነው የምትሉት አትመለሱም ስለማትመለሱ አሁኑኑ ተጠቀሙበት ትናንትና የሞቱና የተቀበሩ ሰዎች ሁሉ ዛሬ እቅድ ነበራቸው ዛሬ ለመኖር ዛሬ ብዙ ነገር ለማድረግ እቅድ ሲኖራቸው ነው የሞቱት በመኪና በአደጋ በመውደቅ በትንታ ተኝቶ ባሉበት ምናምን ጊዜያቸው ጨርሶ የሄዱ ሰዎች በሙሉ ዛሬን እንኖራለን የሚል ሐሳብ ነበራቸው ኧረ አፖስትል እኔ እኮ ነገ እኖራለሁ እያልኩ ነው ሁሉም እንደዛ ነው እግዚአብሔር ነገን ለማንም አልሰጠም እግዚአብሔር ዛሬን ብቻ ነው ላንተ የሰጠ ነገር ወሲ እግዚአብሔር ሁሉም ሰው እስቲ ልንገራችሁ ቆይታ ያላችሁ ከሰኞ ጀምሮ ስፖርት ጀምራለሁ ከሰኞ ጀምሮ ታኛለ ውሃ ይጠጣለሁ ከሰኞ ጀምሮ ስኳር ያለው ሻይ አቆማል ይሄ ሰኞ አይመጣም ሰኞ የሚባል ነገር አይመጣም ትክክለኛ የሚቀይር ሰው ልክ አሁን ስኳር አቆም ያለው ከስኳር ካሁን ጀምሮ ከዚህ ጀምሮ ስፖርት እሰራለሁ ብሎ አሁን የሚጀምር ሰው ብቻ ነው የሆነ ነገር ለመጀመር ለነገ የሚያስቀምጥ ሰው በእድሜ ዘመኑ ነገ ለውጥ አሁን ለመጸለይ አሁን ለመቀባት አሁን ለኃይል አሁን ለክብር አሁን አሜን